ሕዝቅኤል ምዕራፍ 22 ቁጥር 30 ላምበብ እንደዚህ ይላል። ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቱ የሚቆምላትን ሰው በመካከላቸው ፈለጉ፣ ነገር ግን አላገኘሁም ይላል። ቅጥርን የሚጠግንን በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለግኩ፣ ነገር ግን አላገኘሁም። ይሄ ቋንቋ ስለ አንድ ጊዜ የተነገረ ብቻ ሳይሆን በጣም ብዙ በእግዚአብሔር ታሪክ ውስጥ በእስራኤል ታሪክ ውስጥ የነበረ ዛሬም ያለን እውነታ የሚገልጽ ክፍል ነው። ቅጥር ዋስትናን ያመለክታል። ቅጥር ሰው እኔ አሁን እንደዚህ ቆሜ ራሴን ገዝቼ ለእናንተ ሐሳቤን መግለጥ የቻልኩት ቅጥር ስላለ፣ ለእያንዳንዳችን በብዙ መልኩ ቅጥርን ሰርቶልናል። ይሄ አንጎላችን፣ ይሄ ጭንቅላታችን ብዙ ነገር ዊዝ ስታንድ ማድረግ እንዲችል ተደርጎ ነው እግዚአብሔር የሰራው። ይሄንን ራሱ ቅጥር ነው። ሲመታ በመኪና አደጋ ወይም በተለያየ ሁኔታ ሲመታ ጉዳት ይደርስብናል። መንፈሱን የማይከለክል ሰው ይላል። መንፈሱን የማይከለክል ሰው እንዴት ነው? ቅጥሯ እንደፈረሰባት ከተማ ነው። መንፈሱን የማይከለክል ሰው ቅጥሯ እንደፈረሰባት ከተማ ነው። መንፈሱን የማይከለክል ግን ውጩን ተቆጣጥሮ የሚመላለስ ሰው አይደል ዓለማችንን የሞላው። ውጩ እኮ ደህና፣ ምናልባት የአንድ ትልቅ ካምፓኒ ባለቤት ነው፣ ቤተሰቡን ያስተዳድራል። መንፈሱን ግን መከልከል አይችልም። ቅጥሩ የፈረሰ ነው። አሁን እኛ ጌታ ኢየሱስ ክርስቶስን በማግኘት አንዱ የሆነልን ምንድነው? ቅጥራችን ተጠገነል እና እዚህ ላይ ሲናገር ይሄ ትርጉሙ ብዙ ነው ልላችሁ። ቅጥርን የሚጠግንን ሰው በመካከላችሁ ፈለጉ፣ አላገኘሁ። ምክንያቱ ምንድን ነው? ቅጥርን የሚጠግን በዋነኛነት ማን ነው? ራሱ ቅጥርን የሰራው እግዚአብሔር ነው ቅጥርን የሚጠግነው። ስለዚህ ቅጥርን የሚጠግን ሰው ምን አይነት ሰው መሆን አለበት? በዚህ ክፍል ላይ ስንመለከት በእግዚአብሔር ፊት የሚቆም ሰው መሆን አለበት። ምክንያቱም በራሱ ማድረግ የሚችለው ነገር እንኳን የሌላውን ሰው ሌላውን ቅጥር መጠገንና ራሱን እንኳን መንፈሱን እንኳን መከልከል አይችልም ሰው ያለ እግዚአብሔር አይደል? ይሄ እውነት ነው። ያለ እግዚአብሔር መንፈሱን መከልከል አይችልም። ቅድም የጠቀስኩት ምሳሌ አእምሮውንም ራሱ መከልከል ያልቻለን ሰው ነው ያነሳሁላችሁ። ግን መንፈሱን መከልከል የሚችለው ሰው በእግዚአብሔር ብቻ ነው። ስለዚህ ብዙ የፈረሰ ነገር አለ። ብዙ የፈረሰ ህይወት አለ። በእግዚአብሔርና በሰው መካከል ያለ ግንኙነት ፈርሷል። በሰውና በሰው መካከል ያለ ግንኙነት ብዙ ፈርሷል። አሁን እኛ ሀገራችንን ብንመለከት ብዙ የፈረሰ ነገር አታዩም? በቃ ሁሉ ነገር እኮ ፈርሷል። ካያችሁት ከተማው እያማረ ግን ሁሉ ነገር ምን ሆነ? ፈርሷል። ግንኙነት ፈርሷል። እምነት ፈርሷል። መተማመን ፈርሷል። እኮ ብዙ ነገር እኮ የሚመስል ነው እንጂ ያለው እውነተኛው ነገር እኮ የለም። የድሮ ዘመን እንኳን የነበረ ጉርብትና እኮ የለም አይደል? ጉርብትና የለም። ዘመዳሞች እኮ አይተማመኑ። ወንድም እና እህት አይተማመኑ። ትርፍ ካለበት አስወግደው፣ የሚገኝ ከሆነ አስወግደው። ስለዚህ ፈርሷል ብዙ ነገር። እንዴት ነው የሚጠገነው ይሄ ነገር ብለን ስናስብ
እኛ ለመጠገን ምን አቅም አለ? ቤት ውስጥ ጥበብ እንጠግነዋለን፣ ቤት ውስጥ ኃይላችን እንጠግነዋለን። እግዚአብሔር ግን ሊጠግነው ይችላል። እሱ ይጠግነው ዘንድ ግን በፊቱ የሚቆሙ ሰዎች ይፈልጋል። በፈረሰው በኩል በፊቴ የሚቆምላት። ስለዚህ የፈረሰ ነገር ስናይ ያንን በፈረሰው በኩል ወደ ማን የሚቆም? በማን በኩል የሚቆም? በእግዚአብሔር ፊት የሚቆም ሰው ነው እግዚአብሔር የሚፈልገው። ሄዶ ተፍ ተፍ ብለን ለመስራት አይደለም። ዋና መጀመሪያ የሚያስፈልገው በፈረሰው በኩል በእግዚአብሔር ፊት የሚቆምላት። እንደዚህ አይነት ሰዎች በታሪክ ውስጥ ነበሩ። ለምሳሌ ኤርምያስ ምዕራፍ 15 ላይ ሄደን ስንመለከት ቁጥር 1 ላይ ለኤርምያስ ምን ይለዋል? እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነብልም፣ ከፊቴ ጣላቸው ይውጡ ይላል። አሁን ምን ፍንጭ እየሰጠን ነው? ሙሴና ሳሙኤል ምን አይነት ኑሮ ይኖሩ እንደነበረ ለእኛ ፍንጭ እየሰጠን ነው። ሙሴና ሳሙኤል ከኖሩበት ከብዙ ዘመን በኋላ ነው በኤርምያስ የተጻፈው። ስለዚህ እግዚአብሔር በፊቱ የሚቆሙትን ሰዎች መቼም አይረሳቸውም። የታወቁ ሰዎች ናቸው። በብዙ ሰዎች ልንታወቅ እንችላለን በእግዚአብሔር ሳንታወቅ። በእግዚአብሔር ግን መታወቅን የመሰለ ነገር ይሄ በፊቴ ቢቆሙ እንኳን እነርሱ ማለት በፊቱ እየቆሙ እግዚአብሔርን እስራኤልን እንዳያጠፋ ምክንያት ሆነው ነበር ማለት ነው። ሙሴ ትዝ ይላችኋል አይደል? ላጥፋው ሲል ይህንን ሕዝብ ሙሴ ምን አለ? እባክህን ራራ። ዘጸአት ምዕራፍ 32 ላይ እናያለን። እባክህን ራራ፣ እንደዚህ አታድርግ እያለ ሲል እግዚአብሔርም ራራ፣ እሺ አለ፣ ይቅር እላለሁ አለ። ስለዚህ ሙሴ ምን አደረገ ማለት ነው? ጥፋቱ መጥቶ እስራኤልን እንዳያጠፋ በፊቱ ቆመ። አቤቱ ራራ። በፊቱ የሚቆሙለትን ሰዎች ይፈልጋል። ግን ሙሴና ሳሙኤል የሉም ነው የሚለው በሕዝቅኤል በኩል የሉም። አሁን እኛ ሙሴና ሳሙኤል እንድንሆን እኮ ነው የምንፈልገው። ሙሴና ሳሙኤል መሆን የሚቻለው እንዴት ነው? ሙሴ የሆነውን እንዴት ሆነ ነው ማለት አሁን ያለብን። ሳሙኤል የሆነውን እንዴት ሳሙኤል ሆነ? ምክንያቱም እነኚህ ሰዎች የሚያደርጉት ነገር ሁሉ እኮ ሚስጥር ነው፣ አይታይም በአደባባይ። የት ነው? በፊቱ ነው እኮ የሚሆኑት። እንዴት ነው እንደዛ መሆን የምፈልገው? እኔ ቅጥሩን የሚጠግን በፊትህ የምቆም ሰው መሆን እፈልጋለሁ ስንል የእነሱን ሕይወት እንድንመለከት ያነሳሳናል። ሁለቱንም ስታዩቸው ሙሴም እንደ ሕዝቡ አልነበረም፣ ሳሙኤልም እንደ ሕዝቡ አልነበረም። ልዩ ናቸው፣ ይለያሉ። ሙሴም ይለይ፣ ሕዝቡ እንዳደረገ አያደርግ፣ ሕዝቡ እንደሚናገር አይናገር። ሳሙኤልም እንደዚህ። ታሪካቸውን መመልከት እንችላለን። በዘመናት ሁሉ ያሉትን የእምነት ሰዎች ስንመለከት ከሕዝቡ ይለያሉ፣ እንደ ሕዝቡ አይደሉም። ስለዚህ ጥሪው እንደ ሕዝቡ እንዳንሆን፣ እንደ ሰው እንዳንሆን። ሕዝቡ ኢሳይያስ ካገኘሁት ኢሳይያስ ምዕራፍ 9 ላይ መሰለኝ እንደዚህ ይላል። ኢሳይያስ ምዕራፍ 9 ምዕራፍ 8 ነው ይቅርታ፣ ቁጥር 11 እንደዚህ ይላል። 12 ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት እንትኑን አይደለም፣ ዱለት ምግቡን አይደለም፣ ሴራ ማለት ነው። ሕዝቡ ዱለት ነው የሚሉትን ምን አትበሉ፣ ዱለት ነው አትበሉ። ሕዝቡ ኮንስፒረሲ ነው ሲል እናንተም አብራችሁ ኮንስፒረሲ ነው አትበሉ። መፈራታቸውንም ምን አታርጉ፣ አትፍሩ፣ አትደንግጡ። ነገር ግን የሰራዊትን ጌታ እግዚአብሔርን ምን አድርጉት፣ ቀድሱት። የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። ሙሴ ስታነቡ ምን ይላል? እጅግ ፈራሁ
ተንቀጠቀጥኩም ይላል እግዚአብሔርን ሲያየው ማለት ነው። የሳሙኤልን ታሪክ ስትመለከቱ ኤሊና ልጆቹ እግዚአብሔርን መፍራት ከነሱ ርቆ ነበር። ልጆቹ እንዳደረጉ ኤሊ አላደረገም። ግን ኤሊ ያደረገው ነገር ምንድነው? የልጆቹን ግን አመፃ ታገሰ። ሲገስጽም ለስላሳ ነበር ተግሳጹ። ለአመል ነው የገሰጸው እንጂ አልገሰጻቸውም። ስለዚህ የእግዚአብሔር ቁጣ መጣ። ሙሴን ግን ስታዩት እንዴት ነው የሚያደርገው? ከተራራው ሲወርድ ትዝ ይላቸዋል። ያንን ከወርቅ የተሰራውን ጥጃ ምንድን ነው ያደረገው? ፈጨው፣ በውሃ በጠበጠው፣ አጠጣቸው። ይሄ ሙሴ በምድር ካለ ሰው ሁሉ ምንድን ነው የሚለው እግዚአብሔር ሲመሰክርለት? ትሁት ነው። ትሁቱ ሙሴ ውሃውን ዱቄቱን ወርቁን እንትን ህዝቡን ያጠጣው ሙሴ ትሁቱ እሱ ነው። ለእኛ ፒክቸራችን ትሁት ሰው ምን አይነት ሰው ነው? በቃ ዝም ብሎ ያመቻመቸ ምንም አይደለም፣ በቃ በፍቅር በቃ ምናምን እያለ የሚያልፍ ግን አይደለም። ስለዚህ አሁን እኛም እየተጠራን ያለ ነው ይሄ ነው። እንራራለን። ሙሴ ይራራል አይደል? ለህዝቡ እባክህ አታጥፋቸው። እንትናም ጳውሎስም ብለዋል፣ እባክህ እኔን ከህይወት መጽሐፍ ደምስስ ብዬ ለምኘው ነበረ። ከልቤ ነው የምነግራችሁ። ስለዚህ በፈረሰው በኩል የሚቆምላትን ሰው ፈለጉ ማለት ራሱ ስለ እግዚአብሔር ምን ያሳየናል? እግዚአብሔር ማጥፋት አይፈልግም፣ በፍጹም አይፈልግም። ማንም እንዲጠፋ አይፈልግም። እግዚአብሔር የመጨረሻ ክፉ የምትሉት ሰው በዚህ ዓለም ላይ እንግዲህ አስቡ። ብዙ ሰው ለምሳሌ የጨረሰ የገደለ ሰው አስቡ፣ ያጠፋው አይፈልግም። እግዚአብሔር በጣም የሚገርም አምላክ ነው። የሚገርም አምላክ ግን ጻድቅ ቅዱስ። ስለዚህ ነው አሁን እኛ እግዚአብሔር ሊያጠፋ ስለማይፈልግ በፊቱ እንድንቆምለት እግዚአብሔር የሚፈልግ በፊቱ እንድንቆም። እግዚአብሔር ደግሞ እየረዳን በፊቱ እንድንቆም በእውነት እየረዳን እግዚአብሔር የተመሰገነ ይሁን። አሁን ግን እኛ ግን በደንብ ነው የምንፈልገው፣ በደንብ መቆም እንፈልጋለን። የፈረሰው የቱ ጋር ነው እያየን በፊቱ እንድንቆም እንጂ ስለፈረሰው ነገር ምን እንድናወራ አይደለም። በቀደም ዕለት ወደ ጸሎት ፕሮግራም ሲሄድ በልቤ ሞላ የነበረው ነገር ምንድን ነው? መፍራት አይገባንም የሚል ነገር። መፍራት በተለይ ሰውን መፍራት። ሰው ስላችሁ ሄደን ለሰዎች የእግዚአብሔርን ወንጌል ለመንገር መፍራት የለብንም። ለምን ምንፈራቸው ብለን አሁን በጣም አስደናቂ ነገር የሆነ ነገር ቢኖር ለምሳሌ የታመመ ለካንሰር በሽተኞች በጣም የሚደንቅ መድኃኒት ብንሰማ እንደ ቁጭ እንላለን። በየካንሰር ሴንተሩ እንዞር ነበር። ራሱ ስንገባ ራሱ ችኮላችን ራሱ ያስታውቃል። በቃ ሰዎቹን ልናገኛቸው ምን ፈልገን ነው? ቆይ ጊዜ ማባከን አልችልም፣ I have something to say ነው። እና ሄደን ስንነግራቸው መድኃኒቱ እንዲህ ቢሆንስ? እንግዲህ ተጠቀሙትን ምሳሌ ልጠቀምና ሄዳችሁ ጓሮ ከአፈሩ ወስዳችሁ በውሃ በጥብጣችሁ ጠጡ፣ ትፈወሳላችሁ ቢሆን እና እንደሚሰራ እኮ እኛ እርግጠኛ። እነሱ ምን የምታወራው ሊሉን ይችላሉ፣ ሊሳለቁብን ይችላሉ። ግን እኛ ግን በእርግጥ እንደሚፈውስ ካወቅን ግን በእውነት እመኑኝ፣ ሞክሩት አንልም? ሞክሩት፣ ዞር በል ምናምን ሊሉን ይችላል። ግን እሺ ዞር በል ካለን ወደሚቀጥለው እንሄዳለን፣ ከዛ ወደሚቀጥለው እንሄዳለን። ምክንያቱም እኛ እርግጠኞች ስለሆነ ማለት ነው። ስናወራ ሰዎችን እንኮነናለን ማለት ስለማይወስዱ አልወስድም ያለንን ሰው ምን ምናምን እንላለን፣ እናዝንለታል። ይገባናል እኮ ለምን እምቢ እንዳለ።
ነገሩ በጣም የሆነ ሞኝነት የሚመስል ነገር ስለሆነ ለዛ ነው እንደው በቃ መጨነቅ መጠበብ ነው የምንጀምረው። እንዴት አድርጎ ይሄንን ሰው እቺን አፈር ወስዶ እንዲጠጣልን ምንፈልገው። ምክንያቱም ይድናል። ወንጌል እንደዛ ወንጌል ሞኝነት ነው። በአንድ በኩል ለሰው ሲነገር ሞኝነት ነው። ግን ወንጌል ነው ያልኳቸው። ወንጌል የሚለው ቃል የአማርኛ ቃል አይደለም፣ እሱን እናውቃለን። ወንጌል የግሪክ ቃል ወደ አማርኛ የተወሰደ። የአማርኛው ግን ቃል ምንድን ነው? ለወንጌል የሚመጥን ቃል የምስራች። ብስራት እንኳን አማርኛ አይመስለኝም፣ ምክንያቱም በዕብራይስጥ ቢሶራ ይላል። ስለዚህ ከዛ የተወሰደ የምስራች ነው። በቃ ትክክለኛው አማርኛ ወይም አስደሳች ዜና። ስለዚህ ለሰዎች ይዘን የምንሄደው አስደሳች ዜና ነው። እኛ ያለ ምንድን ነው ይሄ አስደሳች ዜና? እና ብዙ ጊዜ የምንፈራው ለምንድን ነው? ሰዎችን ሄደን ወንጌል ለመንገድ ስናስብ የምንፈራው ለምንድን ነው ብለን ጥያቄ ተጠያየቅን እና የተወሰኑ ነገሮች ተነሱ። ዝም ብዬ እንደ አንዳንዱን የጻፍና የተነሱትን ልንገራቸው። ስንነግራቸው ከእነሱ ጋር ያለን ግንኙነት ቢበላሽብንስ? ወንጌል ስንነግራቸው ቢበላሽብንስ? አባቴ አላናግርሽም ቢልስ? ዘመዶቼ በቃ ከኛ ጋር ያላቸውን ግንኙነት ቢያቋርጡስ የሚል ጥያቄ ተነስቶ ነበር። እና ከዛ ጥያቄውን አሰብነው። እንዴ ለምንድን ነው እንደዛ የሚሉት እነሱ? ለምን ነው ከኛ ጋር ያለውን ግንኙነት ሊያቋርጡ የሚችሉት? እንዴ መልካሙን ዜና በማውራት እንደዚህ ሊሆን ይችላል? ያስተዋልኩትን ልንገራችሁ። አይሆንም። እኛ መልካሙን ዜና እየነገርን አይደለም። እኛ የሃይማኖት ክርክር ውስጥ ነው የምንገባው። ለዚህ ነው ሰዎች ከኛ ጋር ቢጣሉት። የሃይማኖት ክርክር ውስጥ ከገባ ለምሳሌ የእናንተ እንትን እንደዚህ ነው የእኛ እንደዚህ ነው ካል አሁን ሰው የእሱን ነገር ስትነኩበት፣ ለምሳሌ አሁን አንድ ፈረንጅ መጥቶ ኢትዮጵያውያን የሚባሉ ምናምን ብሎ የሆነ ኢትዮጵያውያን የማይረቡ ናቸው ምናምን ቢለን ምን ማለት ነው የምንለው? ኢትዮጵያዊ እንኳን ቢያወራ ምክንያቱን እሺ ብለን እንቀበል ይሆናል። እሱንም እንኳን ብሶ አይቀበል ይሆን ዲፌንሲቭ ነው የምንሆነው። ግን ፈረንጅ ቢያወራ ግን ደስ አይለንም። ስለዚህ አሁን እኛ ሄደን አንድን ሙስሊም እናንተ እኮ የምትሉት የምታመልኩት እንደዚህ እንደዚህ ነው ምናምን ካልነው ምን እንዲል ነው የምትጠብቁት? እንዴ ቢጣላችሁ እኮ ተገቢ እኮ። ምክንያቱም የእሱን ነገር እየነካንበት ነው። እሱ ወንጌልን መናገር አይደለም። እሱ የራሱ ስፍራና ቦታ አለው እኮ። ለምሳሌ በአፖሎጄቲክስ የሚባል ይሄ ዕቅበተ እምነት የሚባል አገልግሎት አለ። ማለት ሰዎች ሃይማኖታቸው ትክክል እንዳልሆነ የሚሄዱበት መንገድ ትክክል እንዳይደለ የምናስረዳበት ቦታና ጊዜ አለው። እዛ ላይ ብዙ ችግር ሊፈጠር ይችላል፣ አለመግባባትም ሊፈጠር ይችላል። ግን እንዳይፈጠር አድርገን ማውራትም እንችላለን። ወንጌል ግን መናገር ማለት አብሶሉትሊ የምስራች ነው የምናወራው። ስለዚህ ስለ ሃይማኖት አይደለም የምናወራው፣ ስለ እነሱ ነገር አይደለም የምናወራው፣ ስለ ወንጌል ነው የምናወራው። ወንጌል ምንድን ነው? ይሄንን በሮሜ ምዕራፍ 1 ላይ እናያለን። ወንጌል ምንድን ነው? መጀመሪያ ወንጌል የማን ዜና ነው? የምናውቀውን ነው የማነብላችሁ። ሮሜ ምዕራፍ 1 እንደዚህ ይላል። ቁጥር 1 ላይ ቁጥር 3 ላይ ሐዋርያው ጳውሎስ ራሱን ለእግዚአብሔር ወንጌል ተለየ ብሎ ስለ ራሱ ይናገራል። ስለዚህ ወንጌል የእግዚአብሔር ነው፣ የእኛም ዜና አይደለም። የእግዚአብሔር ዜና ነው፣ የእግዚአብሔር መልእክት ነው። ለሰው ሁሉ የሚሆን የምስራች ነው ወንጌል። ለሰው ሁሉ የሚሆን የምስራች። የማ የምስራች? የእግዚአብሔር የምስራች። እና ታዲያ የምስራቹ ምንድን ነው? ከዛ ምን ይላል? ይህም የምስራች ስለ ልጁ ነው።
ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ። 4 ነጥብ። ሌላ ነገር የለም። ወንጌል ይሄ የተጻፈላቸው የሮሜ አማኞች ክርስቲያኖች ናቸው። ለእነርሱ ምን ብሎ ይናገራል? ምዕራፍ 1 ወደታች ዝቅ ብላችሁ ካያችሁ ቁጥር 14 ጀምሮ ለግሪክ ሰዎችና ላልተማሩ፣ ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ለማ? በሮሜ ላሉት አማኞች። ስለዚህ ወንጌል ለማንም ብቻ ነው? ላላመኑ ብቻ አይደለም የሚሰበከው፣ ለእኛም ነው የሚሰበከው ወንጌል፣ ስለ ልጁ ስለ ኢየሱስ ክርስቶስ። ይሄንን በጣም ክሊር ማድረግ አለ። ሄደን የምናወራው ስለ ራሳችን አይደለም፣ ስለ ሃይማኖት ተቋም አይደለም፣ ስለ እነርሱም ሃይማኖት አይደለም፣ ስለ ልጁ ስለ ኢየሱስ ክርስቶስ። ምንድነው ወንጌልነቱ? በቃ ምን ብለን ነው የምናወራው የሚለውን ስናስብ መልእክታችን በጣም ሲምፕል ነው መሆን ያለበት። የተወሳሰበ አይደለም መሆን ያለበት። ሰዎችን ሊያስቆጣ ሳይሆን እኔ እንጃ ሊሉ ይችላሉ። በእውነት ሪሊ ይሄ ነገር እውነት ነው ሊሉ ይችላሉ። አያላምንም ሊሉ ይችላሉ። ግን ከኛ ጋር ሊጣሉ ግን ምንም ምክንያት መኖር የለበትም። ስለዚህ አሁን እንደገና ቼክ እንድናደርግ ማለት ነው ይህንን የማነሳው። ለምንድን ነው እየሄድን ከሰዎች ጋር መላተማችን መልካም መስሎን ሊሆን ይችላል። ነገር ግን የወንጌል ሰበካ ስራ እሱ አይደለም። በተለይ ለማያምኑ ሰዎች ሄደን ስንናገር ዘመዶቻችን ከኛ ጋር ያላቸው ግንኙነት ፈጽሞ ሊበላሽ አይገባም። በእኛ ወንጌል ስለነገርናቸው አይገባም። እኛው ካላበላሸን ማለት ነው። አንድ ሌላ የተነሳው ነጥብ ወደ አላስፈላጊ ክርክር ከጋበዙ ደግሞ ይሆናል። ይጋብዙናል። እናንተ እንዲህ ናችሁ፣ እኛ እንዲህ ነን፣ እናንተ እንዲህ ብላችሁ ታስተምራላችሁ፣ እኛ እነንትና እንደዚህ ምናምን ሲሉን ምን ተመካከርን? እኛ ወጥመድ ነው፣ ከዛ ወጥመድ እንጠበቅ፣ አንግባ እዛ ወጥመድ ውስጥ ብለን እኛ ምን ላይ ትኩረት ማድረግ ያለብን? ወንጌሉን መንገሮች ያነሳሉ ጥያቄዎች። እሱ የራሱ ጊዜ ያለው መጽሐፍ ቅዱስ ላይ ብዙ የሚናገራቸው ነገሮች አሉ። ሌላ ጊዜ እናወራለን። አሁን ስለ ወንጌሉ እናወራ። አለበለዚያ ወጥመድ ውስጥ ከገባን ወንጌሉን መንገራችን የጠላት ጥበብ ነው። ይሄ ቢዚ ያደርጉናል፣ በቃ ሰዎች በጥያቄ ማለት ነው። ስለዚህ አላስፈላጊ ክርክር ውስጥ እንዳያስገቡን እኛ ራሳችን ጥበበኞች ነው አለብን። ስንጸልይ ጌታ እንዲረዳ ያልሆነ ክርክር ውስጥ እንዳንገባ መጠንቀቅ አለብን። ስናወራ ከየትን ጀምር የሚለውም ያሳስበናል፣ ያስፈራናል። እንዲህ ብዬ ልጀምረው ኮንቨርሴሽኑ የሚልም ተነስቶ ነበር እና የመጣልን ካለን ነገር ነው። ካለን ነገር እግዚአብሔር ካደረገልን ነገር መንፈስ ቅዱስ ይረዳናል። ካለን ነገር ለምሳሌ ኢየሱስ በእናንተ ውስጥ ምን አደረገ? ኢየሱስን ማግኘት ምን አመጣላችሁ? በቃ እሱን ማውራት፣ ከሱ መጀመር። ይሄ ፍርሃቱ ሰዎችን እንዳናናግራቸው የተደረገው ፍርሃት የጠላት ስራ፣ እሱን ነው በደንብ እያስተዋልን ያለ ነው። በተለይ ወደ ሰዎች ወንጌልን ይዘን ስንሄድ ሰዎች ራሳቸው ያሉበት ምላሻቸው ውስጥ ሪያክሽናቸው ውስጥ ጠላትም እንዳለ ልብ ልንል ያስፈልጋል። እኔ ባለፈው ሳምንት ሳናገር በሄድኩበት ኮፊ ሾፕ
አባትና ልጅ አብረው ነበሩ። አባትየው አማኝ ነው እና ከዛ በኋላ እሱ ጠየቀኝ፣ እንዴት ነው አንተ ጌታን ያገኘኸው ብሎ ሲጠይቀኝ ሳስረዳ ልጅቱ ሁሌ የምትመጣ ከአባትየው በፊት የምናውቃት እሷን በጣም ቅርባችን ናት፣ ግን በጣም ለመስማት አልፈለገችም። በቃ ልክ የሆነ ቆሻሻ ነገር ስለ ቆሻሻ ነገር እንደምትጠየፉት አይነት ነገር ፊቷ ላይ የሆነ ጥይፍ ብላ ነው የምታየው። ትንሣኤ ፊት ለፊቷ ታያታለች እና እየተገረምኩ ነው ማያት። ምን ነካት ብዬ ዝም ብዬ ግን እኔ ማስረዳት ጀመርኩ። ቀጠልኩ የኔን ምስክርነት። ግን አንድ ነገር አልገባኝም ነበረ። በኋላ የገባኝ ነገር አለ። እንደዚህ እንድትሆን ያደረጋት ጠላት እንደሆነ አላስተዋልኩም። ማለት አስተውያለሁ፣ ግን የኔን ስራ ግን አልገባም። ምን ማድረግ እንዳለብኝ ልብ አላልኩም። ዝም ብዬ ቀጠልኩ። ማድረግ የነበረብኝ አሁን መቼም ወደኋላ ስታየው ቪዥን ምንድን ነው የሚባለው 2020 ነው ወደኋላ። አሁን ያኔ አስተውየው ቢሆን ኖሮ ብያታለሁ ትንሣኤ፣ ያኔ አስተውየው ቢሆን ኖሮ ምን አደረግ ነበር? ቆይ መጣሁ አንድ ጊዜ ሬስትሩም መጠቀም ብዬ ሬስትሩም ገብቼ ቁልፉን ተጠቅሜ የጌታን የኢየሱስ ክርስቶስ ስም ያንን እንዳትሰማ አሊሰንን የያዛትን ክፉ መንፈስ አስሬ ከዛ መጥቼ መቀጠል ነበር። ስለዚህ አቴንሽን መስጠት አለብን ማለት ነው። ሰዎች ስንመሰክር ያሉበትን ሁኔታ፣ ለምሳሌ ቶሎ ቁጣ የሚላቸው ቶሎ በቃ የሆነ የሚጋጋሉ የሆነ ፊታቸው ላይ ይታወቃል። ባይዘው ካስተዋል እናውቀዋል። ልክ ስናይ መንፈሳዊ ስለሆነ በስጋዊ መንገድ ይህንን ጦርነት ማሸነፍ አንችልም። ስለዚህ ወይ በልባችን መጸለይ ወይ ዘወር ብለን ማለት ሄደን ረጅም ሰዓት 30 ደቂቃ ጸልየን እንምጣ እያልኳቸው አይደለም። ዝንብ እንዴት ነው እሺ የምትሉት? በጣም እንደዚህ ምናምን ተወጣጥረን ነው አይደል? እሺ ነው አይደል? እሺ ማለት ነው። በቃ ሄዳችሁ ስልጣን ስላለ እኮ ነው እንጂ የዲያብሎስን ስልጣን እንደቀላል እያሰብኩት አይደለም። ግን የጌታ የኢየሱስ ክርስቶስ ስልጣን ጋር ግን ምንም አይደለም። ስለዚህ ዘወር ብለን በጌታ በኢየሱስ ክርስቶስ ይሄንን መንፈስ አስራለሁ ብለን ተመልሰን እንደገና እንሞክረው። እንዴት የሚታወቀው ይሄ ነገር የሚሰራ እንደሆነ የማይሰራ እንደሆነ መሞከር ነው። በጌታ በኢየሱስ ስም አስረን መመለስ። ከዛ ቼክ እናድርገው። እነኛ እሳት ጎርሰው የነበሩ ሰዎች ተመልሰው ከሆነ ለካ በቁልፍ እየተጫወትኩ ነው ያለሁት ማለት እንጀምራለን። በጌታ ስልጣን በደንብ እየተጠቀምኩ አይደለም። በጌታ በኢየሱስ ክርስቶስ ስም ይህንን የጠላትን ስራ ማሰር ኤቪደንት ነው፣ እናየዋለን። በሰዎች ላይ ስናየው ክርክር ውስጥ መግባት የለብንም። ዘወር ብለን ከዛ በኋላ ተመልሰን ቼክ እናደርግ። እዚህ ይላችኋል ኤልያስ ሲጸልይ ምን ያደረገው? ተንበረከከ፣ ጭንቅላቱን ጉልበቱ ውስጥ አድርጎ ከዛ በኋላ እስቲ ሂድ ቼክ አድርግ ይለዋል። እንትን እንዳለ ማለት ነው ዳመና። ከዛ በኋላ የለም በቃ አይሰራም ማለት ነው አላለም። እንደገና ከዛ አሁንም ቼክ አድርግ፣ አሁንም የለም። ስንት ጊዜ ነው? 7 ጊዜ። ስለዚህ ምን ይጠይቃል? ፐርሲስተንስ ይጠይቃል። በጽናት እናየዋለን። የተያያዘ ነገር ከሆነ አሁንም እናደርጋለን። ምናልባት እስከ ዛሬ ወንጌል እየነገራችኋቸው አልሰማ ያሉ ዘመዶች የሉም? ሳራ አሉ። ስለዚህ አሁንም እየሄድን በጌታ በኢየሱስ ይህንን ስልጣኑን መጠቀም አለብን። ሰጥቻችኋለሁ ነው የሚለው። ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ስለዚህ ከዛ በኋላ ያየው ኢያሱ ማነው? ኢያሱ አይደለም ኤልያስ። ምን ያህል ነው ያየው? እችን የምታክል ደመና ለእሱ ገብቶታል። እችን ነው የሚያፈልገው። የሚጸልይ ሰው ይለያል። አሁን እችን የምታክል ደመና አይታችሁ ዝናብ ሊፈጣ ነው ትላላችሁ? እስቲ አስቡት። ፕራክቲካሊ እንደ በሆነ ይላል አይደል? መዳፍ የምታክል
ደመና ሰው አይቶ ዝናብ ይመጣል እንዴ ብሎ ያስብ ታስባላችሁ? ማንም ሰው አያስብም። እርግጠኛ ነኝ እነኚህ ዌዘር ፎርካስተርስ በሙሉ እሱን አይተው ደመና ይመጣል ብለው ዝናብ ይመጣል ብለው አያስብ። የሚጸልይ ሰው ግን ያውቃል እንደደረሰ እና እንደውም ጭራሽ ቶሎ ቶሎ በል ተዘጋጅ ነው ያለው። ከዛ የሆነውን ታውቃላችሁ። እና ይሄ ያጨዳው ስራ መገዝገዝ እንዳይሆንብን እያልን አልነበረም? ምንድን ነው የምንፈልገው? መገዝገዝ ሳይሆን ምንድን ነው የምንፈልገው? ማጨድ ነው የምንፈልገው። የደረሰውን ማጨድ። የማጨድ ነገሩን ስናስብ በራሳችን ጥበብ በቃ የእግዚአብሔርን ቃል ከዘፍጥረት እስከ ራእይ አብራርተን ምናምን ሊመስለን ይችላል አይደል? ቦታና ጊዜ አለው። እንደዛ የምናደርግበት ሁኔታ ሊፈጠር ይችላል። ልክ ፊልጶስ ለኢትዮጵያዊ ጃንደረባ ከኢሳይያስ ጀምሮ ነገሩን ሁሉ እንደዘረዘረለት የምንዘረዝርበት አይነት ሁኔታ ሊኖር ይችላል። ግን ሁሉ ነገር እንደዛ አይደለም። እንደ ሰማርያዊቱም ሴት ነው። ሄዳ ይሆንን መሲሁ ይሆንን እያለችም ነው ከተማው የመጣ። ስለዚህ አሁን እኛ እዚህ ብዙ ነን፣ ለዚህ ስራ በጣም ብዙ ነን። ከጌታ ደቀ መዛሙርት በላይ ነው። ያልመጡትን ሁሉ አስበን በጣም ብዙ ነን። አሁን ግን ምንድን ነው የሚያስፈልገው? ቁጥራችን መብዛቱ አይደለም። ጌዲዮን ቁጥራቸው ስለበዛ አልነበረም ያንን ጦርነት ያሸነፉት። እንደውም እግዚአብሔር ቁጥራቸው ሲበዛ ምንድነው ሲያደርግ? ሲቀንሳቸው ከ32,000 ከዛ የፈራ የደነገጠ ወደ ቤቱ ይመለስ ሲባል 10,000 ሰው ቆረስ ብሎ ሄደ። ጌዲዮን ሲያስብ ጉድ ነው፣ 10,000 ሰው ሲሄድባችሁ እንዴት ነው የሚሰማችሁ? ጌታ አሁንም ብዙ ነው አለ። ብዙ ነው። ከዛ በኋላ ሌላ ጥበብ አሳየ። ጥበብ እኮ የእግዚአብሔር ጥበብ ታስታውሳላችኋል። ወደ ውሃው ወሰደና ከዛ በእጃቸው እንደዚህ የሚጠጡና በአፋቸው ዝቅ ብለው የሚጠጡ እነኚህን ሁለቱን በቃ በአፋቸው የሚጠጡትን በሙሉ በእጃቸው የሚጠጡትን ብቻ ነው የምፈልገዋል። ሲያይ ከ22,000 ሰው በእጁ የሚጠጣ የተገኘው ስንት ነው? 300። ስለዚህ 21,700 ሰዎች መሸኘት ነበረባቸው። ትጥቃቸውን እየሰጡ ለ300 ሄዱ። አሁን ጌዲዮንን ሆናችሁ እስቲ ያስቡት። በጣም ግራ የሚያጋባ ነገር ነው። ጦርነቱ ለማን ነው? ለ32,000 ብቻ ሳይሆን ጠቅላላ ለእስራኤል ጦርነቱ፣ ድሉ ለሁሉም ነው። ጦርነቱ ግን የሚካሄደው ግን በጥቂት እንዲሆን የፈለገበት እግዚአብሔር ምክንያት ምንድን ነው? በጉልበቴ ብለው እንዳያስቡ በእግዚአብሔር ኃይል የተደረገ መሆኑ ግልጽ እንዲሆን። ጌዲዮን እንኳን መሪው ራሱ ፈሪ ነው። አስታውሳለች። ፈሪ እኮ ነው እሱ ራሱ። እና እሱን ለማበረታታት ወስዶት በጠላት ሰፈር ህልም ሲፈታ ሰምቶ ስለ ራሱ ሲነገር አሰማ። ይሄ እኮ የእግዚአብሔር ስራ የሚገርም። ስለዚህ ጌዲዮን አሁን እስቲ እኔ ያረኩት ማለት ይችላል? አስቡ። በፍጹም አይሆንም። እና ይሄ ያጨዳው ስራ በእግዚአብሔር ኃይል ተግባራዊ ይሆናል። ሰዎች ይታጨዳሉ፣ ነፍሳት ይታጨዳሉ። ደግሞ ብዙ ይታጨዳሉ። እንዴት ነው የሚሆነው? እግዚአብሔር ነው የሚያደርገው። የኛ ስራ ምንድን ነው? ያለኛ አይደለም የሚያደርገው፣ በእኛ ነው የሚያደርገው። ግን እኛ ግን አንዳንድ መጠንቀቅ ያለብንን ነገሮች ነው እያየን ያለን። ሰዎችን ስንመሰክር ስለ ወንጌል ሰዎችን ከመተንኮስ እንጠበቅ። መተንኮስ አይገባል። ኦርቶዶክስ እንደዚህ፣ ጴንጤ እንደዚህ፣ ይሄ በፍጹም ከኛ አፍ መውጣት የለበት። እናንተ እንዲህ ናችሁ፣ እንደዚህ ያስፈልግ፣ እንደዚህ በፍጹም የኛ መልእክት ታላቅ የምስራች። በእንግሊዝኛ ነው የሚያረካኝ ይሄ ሀሳብ። What is so wonderful about Jesus that you want to go and tell everyone? ምንድን ነው እስቲ ለሰው ሁሉ እንዳወራው በቃ ዝም አልልም። መዝሙሩ እንደዛ ነው የሚለው። አወራለሁ ምኑን? ታሪኩን። ዝም አልልም። ምንድን ነው የምናወራው ስለ ኢየሱስ? አሁን ሄደን ስናወራቸው አንዳንድ ሰዎችን ኢየሱስ ክርስቶስ ስለአንተ ሞተዋል አውቃለሁ፣ አምናለሁ ይለን። እንደተነሳ እሱ አምናለሁ ይለን።
ከዛ ምን እንደምናደርገው ግራ ይገባል። ግራ ሲገባል ታቦት የለም ምናምን ማለት እንጀምራለን። ምክንያቱም ስለሚያልቅብን እኮ ነው። እንዲህ ብለን ብናወራ ኢየሱስ በጣም መልካም እረኛ እንላለን። ምን ማለት ነው? ኢየሱስ በየቀኑ እኮ ይመራል። እንዴት? ልክ በጎችን እረኛ እንደሚመራ ዕለት ዕለት ይመራኝ ኢየሱስ። እንዴት? እየተናገረ። እንዴት ነው የሚናገር? በልቤ ይናገረኛል። እና ይሄ በየቀኑ ይሆናል። በየቀኑ እየተናገረ ይመራል። ውስጤን ያረሰርሰው፣ ብዙ ፍሬ ይሰጠኛል። አሁን ይሄ ያጣላል? ማንም አይጣላም እኮ። እስቲ ቆይ ንገረኝ። ቆይ እንዴት አድርገህ ነው ድምፁ የምትሰማው ነው እንጂ የሚለው አሁን በዚህ ማን ይቆጣል? ማንም አይቆጣም። ግን ነው ወይ ኢየሱስ እንደዛ እየመራ ነው? ይሲ ወንጌል ብለን እኛ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚል ክፍል አለ፣ የምናውቀው ክፍል እና አስተማሪዎችም የእግዚአብሔር ቃል አስተማሪዎችም እኛም ብዙ ጊዜ የምንለው እንደዚህ ይላል። አንደኛ ቆሮንቶስ 15 ቁጥር 1 እስከ 3 ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይልና እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። ስለዚህ ወንጌል ይሄ ነው ብለን ነው የምናስተምረው። አይደለም ነው ምን የምላችሁ፣ ይሄን ያካትታል እንጂ ወንጌል ኢየሱስ ክርስቶስና ያደረገው ነገር በሙሉ ወንጌል። ግን ይሄን ብናወራቸው ሰዎችን በአብዛኛው ክርስቲያን ማህበረሰብ ለቀባሪው እንደማርዳት ነው። ይሄንማ አውቃለሁ፣ ይሄንማ ማምነው። ስለዚህ የክርስቶስ መሞት ስለ ኃጢአታችን መሞቱ፣ መቀበሩ፣ መነሳቱ የሃይማኖት አቋማችን ነው። እውነት ነው። ይሄንን ለምን አለ ጳውሎስ በዚህ ክፍል ላይ ብለን ስንመለከት አንደኛ ቆሮንቶስ ምዕራፍ 15 ስለምንድን ነው ሊያወራቸው የፈለገው? ስለ ትንሣኤ ሙታን። ምክንያቱም ትንሣኤ ሙታን የለም የሚሉ ሰዎች ስለነበሩ ያንን ስህተት ለማረም ስለነበረ ይሄን የጻፈው ደግሜ እነግራችኋል፣ ኢየሱስ ተነስቷል እና ደግሞ ብዙዎች አይተዋል፣ ብዙ ምስክሮች አሉ። እርሱ ከተነሳ እኛም እንነሳለን ለማለት ስለፈለገ ነው እንጂ በቃ ወንጌል ሲታስቡ ኢየሱስ ለኃጢአታችን ሞተ፣ በዛ ተቀበረ፣ ከሞት ተነሳ እንድንል ኦብቪየስሊ ስለሱ ማውራታችን አይቀርም። ግን ብዙ የምናናገራቸው ሰዎች ይያውቃሉ። ወንጌል ስለ ኢየሱስ ክርስቶስ ነው። እስቲ አስቡት፣ ኢየሱስ ማን ነው? እስቲ ኢየሱስ ማን ነው? እስቲ አስቡት። በጣም እኮ የሚገርም ነገር ነው። በጣም የሚገርም ነገር ነው። እንደ ማንኛውም ሰው ነው የተወለደው። 9 ወር አርግዛ እናቱ ማርያም፣ ከዛ ደግሞ ቦታው ራሱ የማይመች ቦታ ነው የተወለደው። ነገር ግን ይሄ ግን ኢየሱስ እንደ ሌሎች ሰዎች አይደለም። እንዴት ነው የተጸነሰው? እስቲ አስቡት። በጣም እኮ የሚገርም ነገር ነው። እርሱም ማን ይባላል የሚለው የልዑል የእግዚአብሔር ልጅ ይባላል። ይሄ እኮ በጣም ትልቅ ነገር መጣ ነው እኮ ኢየሱስ ተወለደ ማለት ነው።
መጣ። ማመጣ ልዑሉ መጣ። አምላክ መጣ እኮ ነው። እኛ ራሳችን ገና ማጣጣብ አለብን ይህንን ነገር። እሱ መጣ አይደለም፣ መጣ። አምላክ በሰው ውስጥ መጣ፣ ሰው ሆኖ መጣ። ይሄ በጣም ትልቅ የምስራች፣ ትልቅ የምስራች። ይሄ ሰው ሆኖ የመጣው ኢየሱስ ጌታ እንደሆነ የሚመሰክር ሁሉ፣ እርሱ ጌታ ብሎ የሚጠራው ሁሉ ምን ይሆናል? ይድናል። ከየት መጣ ይሄ ቃል? ሐዋርያው ጳውሎስ በሮሜ ምዕራፍ 10 ላይ የሚናገረው ኢዩኤል ላይ ሄደን ብንመለከት ኢዩኤል ምዕራፍ 2 ላይ አለ። ትንቢተ ኢዩኤል ምዕራፍ 2 ላይ እንደዚህ ይላል፣ ቁጥር 32 የእግዚአብሔርን ስም የሚጠራ ሁሉ ይድናል። ኢየሱስ ጌታ እንደሆነ ሲል ኢየሱስ ማን ነው እያለን? እግዚአብሔር ያህዌ ነው እያለን። የኢየሱስ ያህዌነት በጣም ይደንቃል። ያህዌ የሰዎች ሁሉ ፈጣሪ ሰው መሆኑ ከዚህ እንጀምራለን። ሜቢ ይህችን ብቻ ነው የምናወራው ዛሬ፣ ብዙ ማብራሪያ አንሰጥም። አምላክ መጣ፣ ወደ ሰዎች መጣ፣ ወደ ምድር መጣ። ምን ሊያደርግ? ሊያድነን። የምስራች ደህና ዋል ይሁድ ብለን መሄድ እንችላለን። ይችን ነገር ይሄ በጣም ትልቅ እውነት ነው። እንኳን አላመነም የምንለው እኛ ራሳችን ስንሰማው አምላክ መጣ። ኢየሱስ አምላክ ያህዌ። ከዛ በኋላ መቀጠል እንችላለን። ይሄ ኢየሱስ የመጣው ሁል ጊዜ ከኛ ጋር ሊሆን፣ ሁል ጊዜ እኛን ወደ አምላክ ሊያመጣን፣ የእግዚአብሔር ቤተሰቦች ሊያደርግ ኢየሱስ። ሰማይና ምድር በኢየሱስ ታረቁ ብንል አሁን ይሄ ወንጌል ይሄ ያጣላናል ከሰዎች? አያጣላም። ስለዚህ ኮምፕሊኬትድ መሆን የለበትም። የምናካፍለው በጣም ሲምፕል ነው መሆን ያለበት። አንድ የጉልት ሻጭ የሆነች ትምህርት የሌላት ሴት አስቡና ኢትዮጵያ ለእሷ ወንጌል ብትመሰክሩ እንዴት ነው ብትመሰክሩላት? ቀለል ባለ መንገድ ግን ትልቁን ወንጌል መናገር ትችላል። ስለዚህ ይሄ ከሰዎች ጋር እየሄድን የምንጣላበት መሆን የለበትም። ደግሞ ልንፈራ አይገባም። ይሄን ለማውራት ልንሮጥ ነው የሚገባው፣ ልንቸኩል ነው የሚገባው። ጌታ የሚያስፈልገንን ነገር ሁሉ ይሰጠናል። እግዚአብሔር ይመስገን። እንጸልይ። እናምናለን በመስቀሉ፣ እንቆማለን በወንጌሉ፣ ሕያው ሆኖ ይሠራል፣ አልተለወጠም ቃሉ። እናምናለን በመስቀሉ፣ እንቆማለን በወንጌሉ፣ ሕያው ሆኖ ይሠራል፣ አልተለወጠም ቃሉ። ይሄ ወንጌል ወደ ሰዎች እንዳይደርስ ነው ዲያብሎስ በተለያየ መንገድ የሚሰራው። በተለያየ መንገድ ታክቲኩን እየቀያየረ ይመጣል። ሐሳቡን አንስተው እንዳለ ጳውሎስ እኛም አንስተው፣ እግዚአብሔር ይረዳናል። አንፈራም። ይህንን ይዘን ለመውጣት ጠላትን አንፈራም፣ ሰዎችን አንፈራም፣ በሰዎች ውስጥ ሊያስፈራራን የሚሞክር አንፈራም። ቁልፉን እንጠቀማለን። እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ተሰጥቶናል።
እስራኤላውያን ወደዛ ወደ ዮርዳኖስ ወንዝ በእምነት ገብተው እግራቸውን እንዳደረጉ እኛም እንደዚሁ ወደ እግዚአብሔር በዙሪያችን ወደ አስቀመጣቸው ሰዎች ሁሉ በእምነት እንሄዳለን። ጌታ ከኛ ጋር ነው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ እንነግራቸዋለን። ጌታ ሆይ የምስራቹን ብቻ አወራ ዘንድ አፌን ክፈት፣ የተሳሳተ ነገር እንዳላደርግ፣ ትንኮሳ ውስጥ እንዳልገባ ጥበብ ስጠኝ እያልን እንለምነዋለን። ይረዳናል። እግዚአብሔር አምላካችን ሆይ ተመስገን። ስለምትረዳን ተመስገን። በኢየሱስ ክርስቶስ አሜን።